ሰላም እንደምናችሁ ቤተሰብ፣ በጣም ሰላም ነኝ። ያው ባለፈው ነግሬያችኋለሁ እና የኢትዮጵያ የቢዝነሶች ቋት የሆነው መሪ ፖድካስት ማለት ነው። እሱን በተደጋጋሚ እየተመለከቱ ነው ያለሁት። እናንተንም ኢንቫይት አድርጊያችሁ ነበር ማለት ነው እንድታዩት። ስለዚህ አሁን አንድ ቪዲዮ አይቻለሁኝ እና ሰሚቱ የዶክተር አረጋ ጋር የተደረገው 4.0 ማለት ነው። እሱን እያየሁኝ ነበርና ምን ያክል ሳይንቲፊክ እንደሆነ ኢንስቲትዩሽን መመስረት፣ ኢንስቲትዩሽናል ኦርጋናይዜሽን ስትራክቸር መመስረት ምን ያክል ሳይንቲፊክ እንደሆነ ዲፕሊ እያንዳንዱን ነው ሲያስረዳ የነበረው ማለት ነው። እና ግን ይሄ ሁሉ ሆኖ አንድ የተረዳሁት ነገር አለ ማለት ነው ጋይስ። እኛ ሀገር ላይ ወይም እኛ ቢዝነስ ብለን የምናስበው ነገር በብዛት ኢጓችን ሳቲስፋይድ ለማድረግ ነው እንጂ ቢዝነሱን ለመስራት ወይም ደግሞ የሆነ ነገር ኮንትሪቢዩት ለማድረግ እኛም ሳቲስፋይድ ለመሆን ነው ብዬ አላስብም። ምክንያቱም ኢቨን ከታይትል ጀምሮ ያለውን ነገር ሲያወሩ በጣም ነው ያስገረመኝ። ማለት ሁለት ሰዎችን ቀጥሯል ሲሆነኝ ብሎ ያወራል እና ይሄ በጣም እንትን ነገር ይመስለኛል፣ ጥሩ ነገር ይመስለኛል። ማለት ያን ያክል አላደግንም ጋይስ። እንደዚህ ብለን ለመጠራት እንደዚህ ብለን ለመኮፈስ ምናምን ነገር አይሆንም። ያለን ቤዝ ላይ ያለው ተቋማችን ምናምን ነገር ሁኔታችን ኢቨን በቃ ምንም የማይሰራ ሰው ታይትል ለመጨመር ስም ለማሳደግ ይሄ ጄኔራል ነው ይሄ በቃ ስም ለማሳደግ ነው እየታገልን ያለ ነው። እና ደግሞ የወርክ ካልቸሩ እንዴት ነው ተግባብቶ መስራት፣ ተደራርቶ መስራት በሃይራርኪ ግን እኛ ሀገር ምንድነው የማስበው አለ ብለን ስለምናስብ ማለት ነው አንደኛውን ስንጫን አንደኛውን ስናዳክም ወይም ስናንኳስስ ይመስለናል እኛ ከፍ ያልን የሚመስለን፣ ግን እንደዛ ሆኖ አላገኘሁትም። እና ከዚህ ይልቅ ሰው ልቀጥሩ ትችላላችሁ። ባይ ዘ ዌይ ሰው ደግሞ ተቀጥራችሁ ሊሆን ይችላል ያላችሁት። እና አንድ ካልቸር፣ አንድ ካምፓኒ፣ አንድ ተቋም ሊያድግ ከፈለገ ሰራተኞቹ በሙሉ እንትን መሆን አለባቸው፣ እንደዚህ መዋሃድ አለባቸው። ከላይ እስከታች ያለው በመፈራራት አይነት ነገር ሳይሆን በኮሚኒኬሽን ፋሚሊ ዋይዝ ሆኖ ኦፍኮርስ እንትኑን ፖዚሽኑን ሪስፔክት እንዳለው ሆኖ ማለት ነው። ሌሎች ነገሮች ሪስፔክት እንዳላቸው ሆኖ ግን ፋሚሊ ዋይዝ ቢሆን በጣም 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 ፕሮዳክቲቭ እንሆናለን ብዬ አስባለሁ። አዎ ብዙዎቻችን አሁን ስም ቢሰጠን እንወዳለን። ኢቨን ምንም ሳንሰራ ኢቨን ዝም ብለን ስም እንዲጨመርልን፣ ከፍ ያለ ስም፣ ከፍ ያለ ክብር እንዲሰጠን አይነት ነገር የሆነ ነገር ይሄ ዳይሬክተር ነው ይሄ ምናምን ይሄ እንደዚህ የተባለ የመሰለን ያደግን ይመስለናል። ግን እንደዛ አይደለም። እድገት ማለት እውነት ስራው ላይ፣ ለውጥ ላይ፣ ኤንቫይሮንመንቱ ላይ፣ ቢዝነሱ ላይ ምንድን ነው ያስገኘው፣ ምንድን ነው ቫሊዩ አድ ያደረግ ነው በሚለው ብንለቀው በጣም በጣም ፕሮዳክቲቭ እንሆናለን ብዬ አስባለሁ። በጣም ከሚባለው በላይ እኛ ሀገር ያው ከላይ ያለውን መጨቆን ነው፣ ከታች ያለውም ወደ ላይ ማማረር ነው ምናምን እንደዛ ነገር ነው በብዛት የሚታየው። እና በዚህ አጋጣሚ ስራ ላይ ያላችሁ ተቀጥራችሁ የምትሰሩ ከሆናችሁ ያላችሁ ካልቸር በየትኛው ነው ጋይስ? በየትኛው ካልቸር ነው ያለው? አሴ ቦሱን እናንተን ለመጫን ለመጨቆን ነው የምትጠቀምበት ወይስ አዘ ፋሚሊ ሃይራርኪው እንዳለ ሆኖ አዘ ፋሚሊ ነው የምትሰሩት? እስኪ ኮሜንት ላይ ያሳውቁኝ። አስማች አስ ፖሲብል ያው በተቻለ መጠን ማለት ነው የካምፓኒያችን እያንዳንዱ ኦርጋናይዜሽን የስራ ካልቸራችን እንደዚህ ፍሬንድሊ ቢሆን በጣም ፕሮዳክቲቭ እንሆናለን ብዬ አስባለሁ። ቢሮ ገብቶ ለማናገር የሚፈራበት ምናምን ሳይሆን ፋሚሊ ዋይዝ እንደዚህ ዝም ብሎ ምናምን ነገር ቀለል ብሎ የምንነጋገርበት የምናወራበት የስራ ካልቸር ቢኖረን፣ እንደዚህ አይነት ተቋም ቢኖሩን በጣም ለውጥ እናመጣለን ብዬ አስባለሁ። እንደዛ ካልሆነ ግን የሚመጣ ለውጥ የለም። ግን እኛ ፖዚሽን ታይትል እየተሰጠን ዳይሬክተር፣ ጄኔራል ምናምን እየተባል ከመኖር ውጭ ያን ያክል አዲስ የምንሰራው ነገር አይኖርም ማለት ነው። እና ይሄን የስሙን የከፍተውን የማረጉን የት ይሄዳል? ባይ እሱ ዶክተር ተባልክም የሆነ ሰው ተባልክም አደን ዶክተር ምንም እንትን የለውም ባይ እና እሱን ከማሯሯጥ በዘለለ እኛ ኢምፓክት እንዲኖረን፣ ቢዝነሱ ላይ ኢምፓክት እንዲኖረን፣ ኢንቫይሮንመንት ላይ ኢምፓክት እንዲኖረን ምናምን ነገር ብንጥር ጥሩ ነው ብዬ አስባለሁ። እና ያው እኛም ደግሞ ተማሪዎች ያላችሁ ደግሞ ተማሪው ናችሁ፣ እንዴት ነው ወዴት ነው የምንሄደው የሚለውን ማሰብ አለብን። ጀስት ዝም ብሎ ተምሮ ኤክስ ዋይ ዜድ ብሎ እንደዛ ሳይሆን ፊውቸርን እያዩ መጓዝ በጣም ወሳኝ ነገር ነው ጋይስ። ፊውቸርን እያዩ መጓዝ ምንድነው የሚሆነው ነገር፣ ምንድነው እኔ ላበረክት የምችለው ነገር የሚለውን እያየን ብንሄድ በጣም ወሳኝ ነው ብዬ አስባለሁ። እዚህ ጋር 5 ዓመት 4 ዓመት ተምረን ዝም ብለን ወጥተን ግራ የገባው ላይፍ እንዳይኖረን ስለምፈራ ነው ይሄን ያልኳችሁ ማለት ነው። አሁን ላይ ሆናችሁ ያው ብዙ ነገር አለ፣ ኮንስትሪንት እናውራ ካለ በጣም ብዙ ነገር መጥቀስ እንችላለን። እሱ እያለ ግን መሄጃችን አካሄዳችን ወዴት ነው የሚለውን ምን እየተካሄደ ነው የሚለውን ሪሊ
ዲፕ ዳውን ማየት አለብን፣ መረዳት አለብን እያንዳንዱ የስራ አካሄድ ማለት ነው። ይሄን ልላችሁ ነው የፈለግኩት። በጣም ብዙ ሰው አለ ጋይስ፣ ከምታስቡት በላይ ይቺ ሀገር በጣም እያደገች ተተኩሳለች። እና ብዙ ታላቅ ሰዎች አሉ። አሁን የዚህ ሚዲያ ላይ የምንጫጫው ሳይሆን በጣም ብዙ ትልቆች ሰዎች አሉ፣ በጣም ብዙ የገባቸው ሰዎች አሉ፣ በጣም ብዙ ቢዝነስማን ውመን አሉ። እና እነሱን አሳዳችሁ አገኟቸው ዘንድ ብዙ ነገር ይቀየራል ብዬ አስባለሁኝ። ቻው ጋይዝ።